አይደል? አሁን እዚህ ጋር ምን እያደረጉኝ ነው? በሰው ፊት እያገረጡኝ አይደል? እኔ ፈገግታ ይሄ ነው ለማለት አይደል? እኔ እነሱ ትክክል እንደሰሩ አይደል? እነሱ ትክክል ናቸው። ከዛ ፈገግታ ይቅርታ ስንመጣ እንደዚህ ያደረገ አይደለም። አንድ ነገር ልንገርህ ስላንተ ምንም ብትባል ምንም ብትሆን እኔ ማቀው ማንነት አለ። ይሄን ያለ መለፋው እኮ እንደዚህ አይነት ማንነት ቢኖር አለፋም ነበር። አንተ አልገባህም መሰለኝ ስለላወቅህ ድራማ ነው የሰሩብኝ። እሺ ነው ድራማ ነው የሰሩብኝ። ጅል መስያቸው እኔ ጓደኛ ሰውን ጅል ነኝ ታውቃለህ አይደል? በጣም ስለምቀርብ ዝም ብዬ ስለመስል ጅል ነው የምመስላቸው እና እኔ ላይ ድራማ ሰሩ። ከዛውን ይቅርታ ምን ይሰራልኛል? ይቅርታ እሺ ብትለው ምን ሊያደርግ ነበር ንገረኝ። ከዛ ካሜራውን ኦፍ ሊያደርግ ከዛ በኋላ ሊሰራ ስራውን አንተ እኔ እንደዚህ አውርደህ ነው የምትመለከተኝ ማለት ነው? አመርክ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ይቅርታን አልፈልግም። አሁን ታዲያ መፈጠር አንድ ነገር አልፈልግም። ገባ አይደለ? ይሄ ምንድነው? ኬክ ወደዛ አይደለም። አክብረኝ አውርተኛል አይደል? አክብረኝ አውርተኛል። ከዚህ በላይ ድራማ አትስሩብኝ። አይደለም ከዚህ በላይ ድራማ አትስሩብኝ። ቆይ ተረጋጋ። ፈገግታ ከገዛ ቤት ላይ እኮ ማስወጣት መብት ነው። ግን ቤት የመጣው ውሻ የሚከበራል በሀገራችን። እኔን አታከብረኝም? ፈገግታ እሺ አልኩኝ እኮ በቃ ስንት ዓመት አብረን የኖረን ቤተሰብ አይደለም? አንድ ጥያቄ ልጠይቅ። እዚህ ጋር ምን እያደረጉኝ መሰለህ? አንድ ጥያቄ ልጠይቅ። እሺ ስላልገባ ነው አይደለም። ምን እያደረጉኝ መሰለህ? ታስረዳኛለህ። እኔን እንደ ህፃን አርግተህ ህፃን ነኝ እንደ እኔ እንደዚህ የሚያዘጋጅ ታስረዳኛለህ። ህፃን ነኝ እኔ ለስላሳ ህፃን ነኝ እንደዚህ ታስረዳኛለህ። እሺ አንድ ጥያቄ ብቻ ልጠይቅ። ሁለት ደግሞ አንድ ነው የመጣሁት ቤት። እሺ አንድ ጥያቄ ልጠይቅ። የበደልኩ ነገር አለ? ሲጀምር የሚያውቁ ቤተሰቦች ያውቁሃል ያንተን መልካምነትና ጥሩ ጎን። አሁን በስሜት የሆነ ነገር ምንም ነገር እነሱ ከማወቅ አይከለክላቸው። ሲቀጥል ደግሞ እንደተናገረው ነገሮች ካለቁ በኋላ ብደርስ ምናልባት ፍራንክ መሆኑን ማወቅ ትችል ነበር። እየተረጋጋ መጀመር በደለኛ ሰው ይቅርታ ብሎ አንሶ ሰው ከካሰ ይኖሩ ይልቡን ያልመለሰ ሳይገባኝ ለኔ የቱ ጋር እንደሆን እንኳን ማስቀየሜ ሴብያት ነበር ባለኛት ሜቢ። ሰላም ተመልካቾቻችን እንዴት ናችሁልን? ዛሬ እንግዲህ እንደምታዩት ከእንግዳዎች ጋር ነው የተገኘ ነው። ምክንያቱም ያለፈውን ቪዲዮ አይታችሁታል። ያንን ነገር ለማስተካከል ድጋሚ ተገናኝተን ይሄ ሁሉ የምታዩትን ነገር አድርገን እየጠበቅነው ነው ማለት ነው። እስኪ ምትለው ነገር አለ? እሺ እንዴት ናችሁ የዩቲዩብ ቤተሰቦቻችን? ፈጣሪ ይመስገን እኛ ደህና ነን። እንግዲህ አብዛኛችሁ ቪዲዮውን የተለቀቀውን አይታችሁን ነበርና በእኔ በኩል የተቻለኝን አቅም የሞከርኩ ነው። ዛሬም እንግዲህ እዚህ ጋር እንደምታዩት ካሜራማን አሳያቸው ለስላሳም ኬክ ማስጋግረናል፣ ፊኛም ምናምን አድርገናል። ይህን የሚያደረኩበት ምክንያት ያው በዱዱና በፈገግታ መካከል የተፈጠረውን ታውቃላችሁና ለዚህ ሁሉ ደግሞ መንስኤ አንተ ነህ ብላ እሷ ስላሰበችኝ ያንን ነገር ለማካካስ ይሆነኛል ዘንድ ብዬ እሷ ጋር እንግዲህ ተማክረን ይሄን ሰርፕራይዝ ፈገግታን ሰርፕራይዝ እና ይቅርታ ለመጠየቅ የሚያክል ነው። ባለፈውም እንዳያችሁት ይቅርታ ጠይቄያለሁ ግን አልሆነም። ዛሬ ደግሞ እስኪ በተሻለ ነገር ምክንያቱም እናንተም ቤተሰቦቻችን የተሻለ ነገር ስለምትፈልጉ ከልባችን እንደሆነ ለማወቅ ይሄን ሰርፕራይዝ አዘጋጅተናል። ያው እንግዲህ ዛሬ ቅር ይለናል ብለን እናስባለን። ዛሬ ቅር ይላል። ይለናል። ይሄን አይቶማ መቼም እምቢ አይልም እና እዚህ ጋር የምንገኘው እሱ ማልበል ስሜ መሳፍንት እባላለሁ። ያው እኔ የፈገግታ ጎረቤት ነኝ። ያው ያለውን ነገር ደግሞ ቀጥታ እሱ ሲመጣ ለማስታረቅ ብዙ ነገር አስበናል። እንደዚህ ብዙ እቅድ አድርገናል። ፈጣሪ ከፈቀደ ቆንጆ ነገር እናደርጋለን። ቆንጆ ሁኔታ ይኖረናል ብዬ አስባለሁ። ፈጣሪ ከሆነ ደስ የሚል ጊዜ እናሳልፋለን። ሁሉም ወደ እርቅ ገብቶ አሪፍ ጊዜ የምናሳልፍ ይመስለኛል። እንግዲህ ደግሞ እዚህ ጋር የምታዩት ቤተሰቦቻችን ፈገግታ ቪዲዮ ሲሰራ ሁልጊዜ ከጎኑ ማይለየው ወንድሙ ማለት ትችላላችሁ ካሜራማኑ እዚህ ጋር አለና እሱም እንግዲህ አንዳንድ ነገር ማለት ይቻላል። እንግዲህ እስኪ ምንሆነን እናያለን። ይቅር ይለናልን ብለን እናስባለን። እንግዲህ ያው በጎረቤቷ ማኪና ታሰርተነዋል። እሱ ቤት ነው ያለነው። እስኪ እንታና እንግዲህ ምንሆነን እናያለን።
ይላል ብለን እናስባለን። እንዲህ አዘጋጅተንማ አይሆንም። እንደዚህማ እንግዲህ እኛ ፋሚሊዎቻችን እኔም ዱዱ ማለት አስረድቻታለሁ ምን እንደተፈጠረ። እሷም ይቅር ብላኛለች። ያው ይቅር ለእግዚአብሔር ነው ያለውን ነገር አስረድቼሻለሁ። እኔም ያን ከፕራንክ የዘለለ ሌላ ምንም አይነት እንትን እንዳልነበረም ተረድተሽኛል። እና ይህን ደግሞ ዛሬ ያደረግንበትን ምክንያት ያው በእኔ ምክንያት ነው እና የጠፋው ያንን ነገር ለመመለስ ነው ይሄን ሁላ ዝግጅት ያደረግነው። ለመሳይም ስደርስ ደውለታለሁ ብሏል። እየመጣ ነው። አይሆፕ በዚህ ቪዲዮ እናንተም ደስ ብሏችሁ ይቅር ለእግዚአብሔር ነው ብላችሁ ይቅር ተባብለን የዛሬው ቀን ደግሞ በአማረ ባሸበረቀና ደስ በሚል መልኩ የምናሳልፍ ያደርገናል ብዬ አስባለሁ። እንግዲህ እንደምታዩት እዚህ ጋር ኬክ አለ። ኬኮቻችን ያምራል። ያው እንግዲህ ድምቅ ብለን እንጠብቀው እነሱ ጋር ድምቅ ብለን እኔ እንደዚህ ችዬ እጠብቀዋለሁ። ችግር እንደዚህ እጠብቀዋለሁ። አይ ችግር የለውም። ትንሽ አሪፍ ኧረ በቃ እኔ ነው እንደዚህ አድርጋችሁ ብቻ ይሄን ያደረግንበት ያው ፏድምቅ ሽብርቅ ብለን ብንጠብቀው ደስ ይለዋል እና ሲገባ ደግሞ ያለውን እንግዲህ እንደዚህ ሲያይን እንደዚህ ከሚል ምን መጣ ብሎ ደስ ይለዋል ብለን እናስባለን። ምን እየተሰማሽ ዛሬም ነጭ በነጭ ለበሳችሁ ሁሉ በቃ ጥርሳችንን ሲያፈርስን እየታየን ነው። እንደዚህ ያደረክኝ የዚህ ሁሉ መንስኤ አንተ ነህ። አንተ ቤት ነን ያለ ነው እና አንተ ቤት ነው ያለው እና ምን እንደምሰራ ሰርፕራይዝ ምን ነው ደረግ ሰርፕራይዝ ናግባ ዶ ሰርፕራይዝ መጀመሪያ ቁጭ በልና እናውራ። ችግር የለም። ቁጭ በላ እኖር እንዴት ነው? እናንተ እናወራለን። እሺ ቆይ ምን እየሆንክ ነው? የሁሉ ነገር አለን እኛ እኔ ደስተኛ ትሆናለህ ብዬ አስቤ ቆይ ተረጋጊ። ምን ሆነ ነው? ምን እንዳደረገኝ ታውቅም አንተ? ቆይ ታስረዳኛለህ። ምን እኔ ንቃቃ እንደተጫወተው ታውቅም? ማውቀው ነገር አለ። ኦኬ ባታውቅ ለምን እንደዚህ ታደርጋለህ? እኔን የሚያስደስተኝ መስሎ ነው? አያስደስተኝም። መልካም ነገር መቼም ያስደስታል። ምንም ቢፈጠር ምንም በይቅርታ የማይሻር ነገር የለም። ምንድነው ይሄ ይቅርታ? እኔ ሕፃን ልጅ ነኝ ሚሪንዳ ምናምን ለዛውም ቤት ቁልፍ እስከ መች ተለያይተን እንኖራለን? አንተ አልገባህም መሰለኝ። ስላላወቅህ ድራማ ነው የሰሩብኝ። እሺ እኔ ድራማ ነው የሰሩብኝ። ጅል መስያቸው። እኔ ጓደኛ ሰውን ጅል ነኝ ታውቃለህ አይደል? በጣም ስለምቀርብ ዝም ብዬ ስለምስቅ ጅል ነው የምመስላቸው እና እኔ ላይ ድራማ ሰሩ። ከዛውን ይቅርታ ምን ይሰራልኛል ይቅርታ? እሱንም እኮ ማውቀው ስታስረዳኝ ሁሉንም እኮ በንግግር የማይፈታ ነገር አለ ብለህ ታምናለህ? ፈግታ ነገር እኔ አሁን ይሄ ሁላ ነገር አዘጋጅቶ ይሄ ሁላ ነገር አስበው ለክፋት አስበው ቢሆን እኮ ይሄ ሁላ ነገር አንተን አይልም ነበር። መልካም ስላሰቡ እኮ ነው። እዚህ በኋላ ስለማታገኙ አሁን ቁልፉን አስቀይራለሁ ያልኩት አይደለም። ተረጋጋ። ቁልፍ እጄ ላይ ስላለ ነው ቤቴ ድረስ ደፍረህ እንደዚህ አይነት ነገር ልታደርግ ያደረግከው ማለት ነው። ችግር የለውም። እውነት ነው። ችግር የለውም። ስለማከብርህ እውነት ነው። ደፍሬ አድርጌያለሁ። ያደረኩትንም ጥፋተኛ የሆንኩትንም ምክንያት ልትነግረኝ ትችላለህ። እኔ መልካም የመሰለኝን ነገር አድርጌያለሁ።
ሁሉንም ነገር አንተ ላይ ቢደርስ እንደዚህ አታደርግም። ምናልባት ላላደርግ እችላለሁ። አንተ ግን በእኔ ቦታ ብትሆን ምን እንደምታደርግ ማስተዋል አለብህ። ይሄ በአንተ ቦታ ሆኜ ያልተረዳሁት ነገር ሊኖር ይችላል። እስቲ በእኔ ቦታ ሆነ ግን ያሳለፍከው መልካም ጊዜ ነው ትዝ የሚለኝ። ምን መሰለህ ፍራንክ ነው አይደል ያደረጉት። እሺ ብትለው ምን ሊያደርግ ነበር ንገረኝ። ከዛ ካሜራውን ኦፍ ሊያደርግ ከዛ በኋላ ሊሰራ ስራውን ወይም ደግሞ ካሜራው እያለ አንተ እንዴት ነው የምታስበኝ? አይደለም እሱ ቢያንስ የሆነ ያህል ጊዜ እንኳን ታውቀኛለህ። አስበው እስኪ አንተ ንገረኝ እስኪ። ለምን እሱን ጠይቃለህ? እኔን አትጠይቀኝም እንዴ? ልክ አይደለም። ምክንያቱም እዚህ የመጣሁት እሱን ብዬ ነው እሱን እያወራሁት ያለሁት። አንተ እኔ እንደዚህ አውርደህ ነው የምትመለከተኝ ማለት ነው? ፈገግታ መሀል ገባ ካላልከኝ አንድ እውነታ ልንገርህ። የግል ሰውና የራስን ሰው ካንተ በላይ የሚያውቀው ሰው አይኖርም። እኔ እሷን ካንተ በላይ አላውቃትም። ነገር ግን ለአንተ ምን ያህል ቦታ እንዳላት ታውቃለህ። እሷን ፕራንክ ያድርግ አያድርግ አንደኛ ያዝልኝ፣ ዝም በላ ያዝልኝ። አንድ ሁለተኛ የገዛ ቤቴ ነው የመጣው ላጠና ነው ብሎኝ ፕራንክ ነው እሷን ነው ማድረግ ወይ ከለክለዋለሁ። እኔ ቢያንስ እሷን እንኳን እንዲያደርግ ባልፈቅድለት ሌላ ሰው አለ አይደል? ሌላ ሰው አልሰጠው ንገረኝ። እሺ እንደ ሀሳብ ልቀበል። ሶስተኛ ደግሞ ሀሳቡ እኔ ያላደረኩትን ሀሳብ እስቲ ምንድነው የምትለኝ እዚህ? እሺ አሁን ይሄን ሁላ በላይኛል እንደ ጥፋት የቆጠርኩን ሶስቱንም ማስረድተኛል። በጣም ይቅርታ። እኔ በጣም ንዴታዊ ሰው ስለሆንኩኝ በተቻለኝ መጠን ተረጋግቼ እያወራሁ ችግር የለውም ብቻ ችግር የለውም። አሁን እሺ ግን በዚህ ምክንያት በዚህ ዙሪያ ያልከውን ጥፋት እሱ የሚለውን እንስማ። ያውልሽ መሳይ ምን ተፈጠረ መሰልሽ እንዳለ አሁን የነገረ ሶስቱ ጥፋቶች አሉ አይደል? እውነት ነው አጥፍቻለሁ። ላይክ እኔ ያሰብኩት እሷን ፕራንክ ማድርገው የእሱን ቤት ለጥናት ነው ተቀብያለሁ። ኦፍኮርስ ሁሉንም ነገር የተናገረው ነገር ልክ ነው። ግን እሺ ብትለው ካሜራ አጥፍቶ አንደኛ ዱዱ እንደዚህ አይነት ሴት እንዳለች ሁላችንም እናውቃለን። ሁለተኛ ደግሞ እኔ ከፕራንክ የዘለለ እንደዚህ አይነት ማንነት የለኝም። ከፈለጋችሁ ኮሜንት ላይ ስለኔ ፐርሰናሊቲ ከዚህ በፊት የሚያውቁኝ ሰዎች ብዙ ነገር ሊመሰክሩ ይችላሉ። ችግር የለውም። እና የሰው ልጅ ሆኖ ፍጹም የለም። የሰው ልጅ ሆኖ ፐርፌክት የለም። ሁሉም ይሳሳታል፣ ያጠፋል አይደል? ሶ እኔ ይቅርታ ጠይቄያለሁ ከዚህ በፊት ባለፈው ቪዲዮ ቁልፍ ላቀብልህ፣ ቁልፍ ልመልስልህ ምናምን ብዬ እሱን ጠርቼ እሷንም ለማስታረቅ ምክንያቱም ይሄ ነገር ፕራንክ ነው ምናምን ብዬ ባላሰብኩ ሰዓት ነው እሱ የመጣው። አሁን ፕራንኩ ወዳልተፈለገ ነገር ስላለፈ ነው እንጂ ከፕራንክ የዘለለ ምንም ነገር አልነበረም። እና እሱን ይቅርታ ለመጠየቅ በባለፈውን ቪዲዮ ይቅርታ ጠይቄያለሁ። መንገድ ዳር ላይ በጣም ብዙ ነገር ሞክሬያለሁ፣ ላይክ ባላሰብኩትና ባልፈለኩበት መንገድ ስለሄደብኝ ማለት ነው። እና ዛሬም እንደምታየው በቃ ጥፋተኛ እኔ እኮ ጥፋተኛ አይደለሁም፣ ጥፋቴን አላምንም አላልኩም። ታውቃለህ። የሰው ልጅ ያጠፋል፣ ኦፍኮርስ ያጠፋል። እኔ ይቅርታ ጠይቃለሁ። ተንበርክኬ ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ይቅርታን አልፈልግም። አሁን ወጣኔ መፈጠር አንድ ነገር አልፈልግም። ገባ አይደለ? ይሄ ምንድነው? ኬክ ወደዛ አይደለም። አክብረኝ፣ አውርተኛል አይደል? ከዚህ በላይ ድራማ አትስሩብኝ። አይደለም ከዚህ በላይ ድራማ አትስሩብኝ። ቆይ ተረጋጋ። ፈገግታ ብዙ ቤተሰቦች እወጣለሁ። ቁልፌን ስጠኝ። አክብረኝ፣ እንደጀመርከው አክብረኝ ብጨርስስ ምን አለ? ቁልፌን ስጠኝ ነው እወጣለሁ። በመልካም ነገር ሰው ቢያቀስ ምን አለ? ሰው ክፉ ቢደረግበት እንኳን እወጣለሁ እኮ ፈገግታ። እኔ አልወጣም አላልኩም። ከገዛ ቤት ላይ እኮ ማስወጣት መብት ነው። ግን ቤት የመጣ ውሻ የሚከበራል በሀገራችን። መሳይ ችግር የለውም። እሺ ለማንኛውም እጠራለሁ። አንተ ከዚህ በላይ ምንም ላደርግ አልችልም። አይደለም ተቀመጥ። ልጁ ምንም አይደለም ተቀመጥ። ትሰማኛለህ? ተቀመጥ ፈገግታ። ሰላም መሆን ፈልጋለሁ። እሺ ተቀመጥ። እኔ ቤተሰቦች እኔን አታከብረኝም? እኔን አታከብረኝም? እሺ እኔን አታከብረኝም? ፈገግታ እሺ አልኩኝ እኮ በቃ። ስንት ዓመት አብረን የኖረን ቤተሰብ አይደለም? እኔን አታከብረኝም? እኔን አታከብረኝም?
እስቲ ተረጋጋ። እሺ ተረጋጋ። እሺ ተረጋጋ። እኔን አይደል እኔን አክብረኝ አይደል? እስከዚህ አወራኝ እኔን አክብረኝ አይደል? እሺ ትንሽ ብቻ አዳምጠኝ። ከዛ በኋላ የምትወስነውን እፈቅድልሃለሁ። ትንሽ ብቻ አዳምጠኝ። ትንሽ ብቻ እሺ፣ ትንሽ ብቻ አዳምጠኝ። ትንሽ ብቻ አዳምጠኝ። ለመረጋጋት ሞክር። ትንሽ ብቻ አዳምጠኝ። በዚህ ንዴት ራስን ነው የምትጎዳው እኮ ወንድም። እሺ አዳምጠኝ፣ ራስን ተረጋጋ እስቲ። እሺ እናወራለን። አስረዳኝ አይደል? ሁሉንም ነገር አይደል? አዳምጠኛ። እሺ አንድ ጥያቄ ልጠይቅ። እዚህ ጋር ምን እያደረጉኝ መሰለህ? አንድ ጥያቄ ልጠይቅ። ስላልገባ ነው አይደለም። ታስረዳኛለህ። እኔን እንደ ህፃን አድርገህ ህፃን ነኝ እንደ እኔ እንደዚህ የሚያዘጋጅ ታስረዳኛለህ። ህፃን ነኝ እኔ ለስላሳ ህፃን ነኝ እንደዚህ ታስረዳኛለህ። እሺ አንድ ጥያቄ ብቻ ልጠይቅ። ሁለት ደግሞ አንድ ነው የመጣሁት ቤት። እሺ አንድ ጥያቄ ልጠይቅ። የበደልኩ ነገር አለ? እኔ የበደልኩ ነገር አለ? ያደረጉት ነገር ስህተት እንደሆነ አውቃለሁ። እኔ የበደልኩ ነገር አለ? ንዴቴን መቆጣጠር ስለማልችል ነው። ገባህ አይደል? አሁን እዚህ ጋር ምን እያደረጉኝ ነው? በሰው ፊት እያገረጡኝ አይደል? እኔ ፈገግታ ይሄ ነው ለማለት አይደል? እኔ እነሱ ትክክል እንደሰሩ አይደል? እነሱ ትክክል ናቸው። ከዛ ፈገግታ ይቅርታ ስልመጣ እንደዚህ ያደረገ አይደለም። አንድ ነገር ልንገርህ። ስለአንተ ምንም ብትባል ምንም ብትሆን እኔ ማውቀው ማንነት አለ። ይህን ያለ ምለፋው እኮ እንደዚህ አይነት ማንነት ቢኖር አልለፋም ነበር። ሲጀምር የሚያውቁ ቤተሰቦች ያውቀዋል ያንተን መልካምነትና ጥሩጉን። አሁን በስሜት የሆነ ነገር ምንም ነገር እነሱ ከማወቅ አይከለክላቸው። ሲቀጥል ደግሞ እንደተናገረው ነገሮች ካለቁ በኋላ ብትደርስ ምናልባት ፍራንክ መሆኑን ማወቅ ትችል ነበር። እየተረጋጋ መጀመሪያ። እሺ ተረጋጋ። እሺ ጎርተው ከሆነ እሺ የምር እኮ ራስን እየጎዳ ነው። እየጠቀምክ ነው አይደለም? ቆይ ሄዶ አይደል? እነሱ ሄደዋል አይደል? አሁን እያወራኝ ያለው እኮ እኔን ነው። ተረጋጋ እስቲ ወንድሜ ተረጋጋ። እማን ብቻ እኮ ነው የምታተርፈው ከዚህ። ተረጋጋ እስቲ። እኔ ተረጋጋ እስቲ። አይደለም ታወራኛለህ። ተረጋጋ መጀመሪያ ተረጋጋ። በጣም ስናደድ ደግሞ ማደርገውን አላውቅም። ተረጋጋ። እሺ ተረጋጋ። ስለዚህ ፈገግታ እንዲህ ነው። ተረጋጋ። እሺ እስቲ ራስን ለመቆጣጠር ሞክር። እስቲ ተረጋጋ። ታጠፍ እስቲ ፊትን ታጠፍ። ተረጋጋ ነው። ኖርማል እኮ ነው። ና እያየ ጠርሙሶቹ እጅን እንዳይቆርጡ። እጅ ታርፏል ግን ፈገግታ እስቲ ታንተስ ተረጋጋ። እስቲ ተረጋጋ። በጣም ይቅርታ። ይሄንን ነው የፈለጉት። እንደዚህ አይነት ሰው ነው ለማለት ለማሳወቅ ነው የፈለጉት። ችግር የለም። እኔ በማውቅ ልክ ነው ማውቅ አይደል እንዴ? ፈገግታ ስለማውቅ እኮ እነሱን ስለማውቃቸው አይደለም እኮ የመጣሁት። በደንብ የሚያቀኝ ሰው ያቀኛል። ስለኔ ያላችሁን አመለካከት በዚህም ቤተሰቦቼንም ጭምር ስለኔ የምታውቁትን ታውቃላችሁ። ምን ያክል ለእናንተን ፈገግ ለማድረግ እንደምለፋ ታውቃላችሁ። ልክ እንደ ስሜ ግን ደግሞ ማይሆን ነገር ሲፈጠርም ሁሌ እንደ ስሜ አልሆንም። ገባችሁ? ሰው ልጅ ነኝ፣ እናደዳለሁ፣ ስሜታዊ ይሆናለሁ። ትንሽ ደግሞ አውቃለሁ በጣም ንዴቴ ከመጠን በላይ እንደሚሆን። ግን ደግሞ ምንም ቢሆን የሰው ልጅ ነኝ፣ ይሰማኛል አይደለ? ማለት ምንም እኮ አይደለችም አይደል? እሷ ዱዱ ቢሆንም ግን ቢያንስ የሆነ ነገር ይኖረናል አይደል? ምንም እንኳን ባይኖርን ኢንተረስቱ አለን። ትንሽ የምታሳይ ነገር አለ፣ ማሳያት ነገር አለ። መፈላለግ ይመጣል። አለም በደባብ ቀጥታ ግልጽ ንግግሩን ሳውራ አይደለ? እኔ እቺን ሴት እንደዚህ እየተመኘኋት እንደዚህ ከፍተኛ ደረጃ ከእሷ ጋር ዩቲዩብ አስበው፣ ከእሷ ጋር ነው ሚዲያ ላይ የምታየው።
በሰው ፊት ምን ያክል ስም እንደሚሰጠኝ ታውቃለህ። ያን ሁሉ ትቼ ከእሷ ጋር ጊዜ እያሳለፍኩ ነው አይደል? እንደዛ በማድረግ ታይም ተረጋግቼ ነው አሁን እያወራሁ ደህና ነኝ። አታስብ። በዛ ታይም የገዛ ቤቴ እንደዚህ አይነት ነገር ሲደረግ ወንድ ልጅ ነው ይገባል አይደለም? ምን ማድረግ ነበረብኝ? እስቲ ንገር። እኔ ብቻ ፍራንክ ነው እና እንዴት አለች? ሻለች ቢያለች ለበለው። እሺ አይደል? እኔ አሁን ጥያቄ ጠይቀኛል። ሰው መምረጥ ነው ገባ? አሁን እዚህ ጋር እኔ ያናደደኝ አንድ ነገር ሰው መምረጥ ትልቁ ያናደደኝ ሰው መምረጥ አይደለም። እኔም እኮ ሰርቻለሁ፣ እንደዚህ አይነት ስራ ሰርቻለሁ አውቃለሁ እኮ ሰርቻለሁ፣ ግን ሰው ትመርጣለህ። እሺ ፈገግታ አንድ ጥያቄ ልጠይቅህ። አሁን ያለውን እንዳለ ለእኔ ያስረድተኛል አይደል? ስማኛ፣ አንተን ሰምቻለሁ አይደል? ሰምቻለሁ አይደል? እኔን አሁን አትሰማኝም? እየሰማሁ ነው እኮ እየሰማሁ። እሺ የተፈጠረውን እንዳለ አስረድተኛል፣ የሆነውን እንዳለ አስረድተኛል። ሲቀጥል ስለአንተ ማንነት ቤተሰቦች ጠንቅቀው አብሮ ይኖሩ ያውቀዋል። እስከ ዛሬ ስታደርግ የነበረው መልካም ነገር አሁን መልካም ነው። ነገር ግን ለተፈጠረው ነገር ምክንያታዊ መሆን አለብህ። በሰዓቱ ተናደ የፈለግከውን ነገር ብታደርግ አልቀየምም። ለምን የምታየውን ነገር ነው የምትገምተው። እውነት ግን ያሰቡት ያንን ነገር ቢሆን ዛሬ ፊት ደፍረው አይቆሙም ነበር። ምንም ቢሆን ምንም ጥቂትም ቢሆን አለኝ ላልከው ለዛችሁ ድዬ የእሷን ማንነት ጠንቅቀ በደንብ ታውቃለህ። እኔ አላስረዳም፣ እንዲናት አልልም አይደል? ያሳለፍከው መልካም ነገር አለ። በዛ ጊዜ መሀል ማንነቷን አይተሃል። ጥቂትም ብትሆን የምታውቀው ነገር አለ። ክፉ ሰው እኮ ለእርቅ አይመጣም። ያጠፋሁት ጥፋት እንዲህ ነው ብዬ በድያለሁ ብሎ እኮ አይመጣም ፊት ለፊት። ለምን እንዳጠፋ ስላመነ ነው። አሁን ካንተ ፊት አጠፋውንም ጥፋት ዘርዝሮ እየተናገረ ያለ። የሄድከው ነገር አንተን ማንም ምንም አይልም። ለምን የሄድክበት መንገድ ሁሉ ልክ ነው። ለምን በሰዓቱ ስታይ የተሰማ ስሜት ነው። እኔም እኮ ምንም ነገር ባይኖር ሰምቻለሁ የተባለውን እነሱ ካስረዱኝን ነው ሰምቼ የምመጣው። ግን አንተን ለመጠየቅ ስመጣ ትንሽ እኔን ምትልኝ ደስ ይለኝ ነበር። ለምን ምንም ነገር ቢሆን አንተ ስትጎዳ ማየት አልፈልግም። አንድ እኔ እናንተ ጎረቤት ብቻ አይደለን አይደል? ብዙ ነገር አሳልፈናል። የራስን ልብ ራስህ ታውቀዋለህ። እስቲ አሁን ረጋ ብለህ ከስሜታዊነት ወጥተህ ሁሉን ነገር አስብ። ያደረጉልህን መልካም ነገሮችን አስብ። ታው የምር እንኳን ሊፈጠር እንኳን ቢችል ይቅር ባይነትን ለቤተሰቦች አስተምር። የሄዱት መንገድ ችግር የለውም። እኔም ማስከፋት እኮ ስሜታዊ ሆነ ነው። እረዳሃለሁ። ተረጋግታል አይደል? በቃ ከስሜታዊነት የወጣ ውሳኔ። የሰው ልጅ ደግሞ ሲናደድ የሚወስነው ውሳኔ ልክ እንደማይመጣ አንተ ታውቃለህ ከማንም በላይ። ለቤተሰቦች ብዙ ነገር ስታስተምር የቆየ ሰውዬ አሁን ዛሬ ቤተሰቦች ይህን ሲያዩ ደስተኛ የሚሆኑ ይመስላል? እውነት ተናደሃል፣ ከፍቶሃል። ግን ቤተሰቦች ምን ያስባሉ፣ ከዚህ ስሜት ወጥቼ ምን ማሰብ እችላለሁ የሚለውን ነገር ማየት አለብን። ልፋትን እንዳታደርግ። በቃ አሁን አንተም ተረጋጋ፣ ሁኔታህን ተመልከት፣ ዙሪያን ተመልከት። ያው እነሱም አሁን በእንተ ስሜታዊነት ጎኑ እንዳይረዱ እነሱንም ትንሽ ላረጋጋቸው፣ ላወራቸው። ተረጋጋ እሺ? ትችላለህ፣ ታልፋለህ። እንደዚህ በጣም ስሜታዊ እንደሆንኩኝ አውቃለሁ። እናንተንም ላሳፍር እንደምችል አውቃለሁ በዚህ ስራዬ። ምክንያቱም በጣም ተናዳጅ ሰው ነኝ። እንደምስቀው ሁሉ እናደዳለሁ። በጣም ትልቅ ምን ማውራት እንደምችል አላውቅም። ብቻ እናንተን ካስከፋችሁ ይቅርታ። ቴንኪው